በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 5 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቀጰዶቅያ አገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በላዩ ተነሱበት። በመኳንንት ዘንድ በሐሰት ወንጅለው በቀጰዶቅያ አገር ራሱን አስቆረጡት። ራሱንም ብቻዋን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖሩም አይሁድ ባዩአት ጊዜ እጅግ ደስ አላቸው። ከዚህም በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖችም በኋላ እንዲህ ሆነ። በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጰዶቅያ አገር ነበረች። ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበረ። ክብር ይግባውና በእግዚአብሔርም ፈቃድ የዚያች ሴት ዓይኖቿ ታወሩ። ከዚህም በኋላ ምናልባት ዓይኖቿ ቢገለጡላት በማሰብ ከከበሩ ቦታዎችና ክብር ይግባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌምም በደረሰች ጊዜ በዚያ ልጇ ሞተ። ሐዘንም ተጨመረባት። ወደ አገሯም መርቶ የሚያደርሳት አጣች። ስለዚህም የመረረ ልቅሶን አለቀሰች። ከሐዘኗም ብዛት የተነሳ ተኛች። ከዚህም በኋላ ቅዱስ ለንጊኖስን ከሞተው ልጇ ጋር በሕልሟ አየችው። እገሌ ከሚባልም ቦታ ሄደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏም በነቃች ጊዜ ስለዚያ ቦታ ጠየቀች። ሰዎችም ወደ እርሷ አደረሷት። ያንንም ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ የሽቱ መዓዛ ወጣ። ራሱ ወዳለችበትም ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿም በዚያን ጊዜ ተገለጡላት። እግዚአብሔርንም አመሰገነችው። ከዚህም በኋላ ከልጇ ሥጋ ጋር የቅዱስ ለንጊኖስን ራስ ወደ አገሯ ወሰደቻት። በታላቅ ክብርም በአማረ ቦታ አኖረቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕት ጢሞቴዎስ መታሰቢያ፣ የሰራዊት አለቃ ቴዎድሮስም ከሀገረ ሰጥም ወደ ሀገረ አስዩጥ ሥጋው የፈለሰበት ቤተክርስቲያኑም የከበረችበት ነው። ዳግመኛም ወደ ብሔረ ሕያዋን የገባ የአባ ዮሐን መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።